አዲስ አበባ የምትኖሩ በሙሉ ከፍተኛ ጥንቃቄ አድርጉ ተባለ። ለመሆኑ ብርሃኑንና አድማሱን በመሃል አዲስ አበባ በጭካኔ ማን ገደላቸው? በምን አጋጣሚስ ሕይወታቸውን ሊያጡ ቻሉ? በወቅቱ መልስ ያላገኘ ጥያቄ ነበር። ድርጊቱ ለመስማት የሚከብድ፣ በሰው ልጅ ላይ ያውም በመዲናዋ ይፈጸማል ተብሎ የማይታሰብ አሰቃቂ ክስተት ነው። የግለሰቦቹ ቤተሰቦች ከፍተኛ ሐዘን ውስጥ ገብተው ፍትህን ሲጠብቁ ቆይተዋል። እነዚህ ሁለት ወጣቶች ድርጊቱ የተፈጸመባቸው ከሌላው ሰው የተለየ ቦታ ሄደው አሊያም ራሳቸውን ላደጋ አጋልጠው አልነበረም። ድንገት በተቀመጡበት አሊያም እየተንቀሳቀሱ እያለ ሳያስቡት ነበር በግፈኞቹ ሕይወታቸውን የተነጠቁት። ፖሊስና የሟቾቹ ቤተሰቦች ስለ ጉዳዩ ተናግረዋል። ለጥንቃቄ እንዲሆናችሁ አጠቃላይ ስለ ክስተቱ ልነግራችሁ ወደናልና እስከ ፍጻሜው አብራችሁን ቆዩ። ብርሃኑ አስማረ በአንድ የመንግስት መስሪያ ቤት ውስጥ የሚሰራ ገና 28 ዓመት ዕድሜ ላይ የሚገኝ ወጣት ነው። ብርሃኑ ብዙ ያላሳካቸው ህልሞች ያሉት፣ ስኬታማ ለመሆንም የሚታትር ጠንካራ ሰራተኛና በቤተሰቡም በእጅጉ የሚወደድ ልጅ ነበር። ታዲያ በዚያች የተረገመች ዕለት ጠዋት ቤተሰቦቹን ተሰናብቶ ወደ ሥራ ለመሄድ ከቤት ይወጣል። ነገር ግን ምሽት ላይ በተለመደው ሰዓት ወጣቱ ወደ ቤት ሳይመለስ ቀረ። ቤተሰቦቹ ካሁን ይመጣል ብለው መንገዱን ቢያዩም ብርሃኑ ግን የውሃ ሽታ ሆኖ ቀረ። የብርሃኑ ገዳዮችን ማንነት ለማወቅና በቁጥጥር ስር ለማዋል ፖሊስ የምርመራ ሥራውን እያከናወነ ባለበት ወቅት ሌላ ያልተጠበቀ ነገር ይገጥመዋል። በተመሳሳይ መንገድ አድማሱ ጌታቸው የተባለ ሌላ አንድ ግለሰብ ስለመገደሉ መረጃ ይደርሰዋል።